ማለት ይገላታለሁ አምጣ ሽጉጥ አምጣ ሽጉጥ ስጠኝ አይደለም አምስጠኝ እንዴ ሰማኛለህ በቤቴ እኮ የተደፈርኩት በቤቴ እኮ ነው ይገባኛል እኔ ራሱ አልገባኝም የድሮ ጓደኛ ይሄን እርግጠኛ ነኝ አንተ ነህ ይሄን ቪዲዮ ያደረከው እንትን እኮ ለኔ ነው አይደል ሙሉ ኃላፊነቱን የሰጣት አንተ ማን አሌክስ ጀመር እንደገባክ ቤቴ ውስጥ ቆይ ከመቼ ወዲህ የመጣሽው ባህሪ ነው እንደዚህ እንግዳ እንደዚህ ይባላል ይሄ ቆሻሻ ይኸውልህ እባክን ካሌብ ስማኝ እኔን ስማኝ ምን ልስማ ከዚህ በኋላ አለቀ እኮ ነገሩ በቃ አለቀ እኮ በቃ ለመጀመሪያ ተረጋጋ ልጅ ስለኛለ እንዴ በዚህ አይነት እነዚህ ልጆች የኔ አለመሆናቸውን በምን አውቃለሁ ምን አይነት ጨካኝና ባለጌ ሴት ብትሆኑ ከምን አይነቷ ሰይጣን ጋር ነው የተጋባውት ምን አውቃለሁ እኔ ምንድነው ባህላዊ ምን መተት አብሾን ምን አይነት ነገር አለ በቃ እኔ ከዛ ሁሌ ነው የሚለው በቃ እንደዚህ ነገር ቤተሰቦቹ ይላሉ ሁሌ አስደረጉበት አስመጡበት ይላሉ በቃ እኔ በተሳካለኝ ቁጥር የሱን ወርቀት ነው እያነሳ ነው እኔን የሚወቅሰው ሁሉ ጊዜ ጭራሽ በዚህ መጣ በሚስቴ እኔ ራሱ አልገባኝም የድሮ ጓደኛ ይሄን እርግጠኛ ነኝ አንተ ነህ ይሄን ቪዲዮ ያደረከው እንትን እኮ ለኔ ነው አይደል ሙሉ ኃላፊነቱን የሰጣት እንዴ ቤት ጭራሽ ይኸውልህ ምንድነው ይኸውልህ እሱ ነው እዚህ ይዞት ይገባው በቤቴ እሱ ነው እስራኤልም እንዴ እኔ ታማኝ ሚስት እኔ ስራ ምርቶኝ ዘይት ተባ ሰላም የተወደዳችሁና የተከበራችሁ የሲንግል ቤተሰቦች እንዴት ናችሁ እኔ ባይሉ ነኝ ዛሬ ደግሞ በአዲስ ነገር አይደለም በርግጥ የባለፈውን ቪዲዮ እንዳያችሁት ነው የካፒቴን ካሌብን ጉዳይ ያው የኔ ጉዳይ አድርጌ ይዤው ነበር እንግዲህ የደረስንበት ውጤትን በመጀመሪያው ቪዲዮዎች አይታችኋል ዛሬ ደግሞ በጣም አስቸጋሪ ሁኔታ ሊፈጠር እንደሚችል ተስፋ አደርጋለሁ ማለት እገምታለሁ ምንድነው ያ ነገር አሁን እሱ ከሄደበት ሀገር በረራ ነበረኝ ወደ ኢሮፕ ብሎ ነበር አሁን ከዛ እንደተመለሰ ደውሎልኝ ነው አሁን ወደ ቤቱ እየሄድኩ ነው ቤቱ መሄድበት ምክንያት ደግሞ ያው ባለፈው ከአብሮ አደጉ ጓደኛው ጋር አንድ ክፍል ውስጥ ቢያም በገዛ አልጋው ላይ ነው ያዝነውና እሱን ቪዲዮ አሳይተን እሱ አስበበት የራሱን ውሳኔ እንዲደርስ የራሱ ውሳኔ ላይ የራሱን ምርጫ እንዲያካሂድ ለማድረግና ያለውን ነገር ለማስረዳት ነው የሚሄደው እናንተም በርግጥ ኮሜንት ላይ የምትጠይቁን ነገሮች አሉ የዲኤንኤ ጉዳይ ነው የልጆቹ ይመርመሩ ምናምን እሱ እንግዲህ እኛ ምን ነው ጉዳይ አይደለም ያው እሱና ካሌብን አናግረ ነው ፍቃደኛ ከሆነ እሷን ፍቃደኛ ከሆነች የምናም አስመርምረን ውጤቱን እናሳውቃችሁ ይሆናል እናንተ ደግሞ አብሮነታችሁ አይለይን በጣም ብዙ አስተያየቶችን እየሰጣችሁ ነው ለማስተካከል ያለበትንም እየነገራችሁ ነው እሱን እናስተካክላለን መቀጠል ያለበትንም ያበረታታችሁ ስለሆነ ለሱ ደግሞ እጅግ በጣም ነው ለሁሉም በጣም ነው የምናመሰግነው ምክንያቱም እናንተ ከኛ ጋር ስትሆኑ ነውና የተሻለ ስራዎችን ምን ሰራው አብሮነታችሁ አይለይን ላይክ ሼር እያደረጋችሁ እይታ እንዲያገኝ እባካችሁ ተባበሩ እነዚህን ስራዎች እኛ በየቦታው በየጉራንጉሩ እየገባን ኃላፊነት ወስደን ምን ሰራው እይታ እንዲያገኝ ሰው እንዲማርበት ማህበረሰቡ በሰላም እንዲገባ ወንጀለኞች እንዲጋለጡና እንደዚህ በየቤቱ ያሉት በትዳር በቤተሰብ ጉዳይ በፍቅር ጉዳይ ላይ ያሉ አላስፈላጊ ግጭቶች እንዲወገዱና ሰላም በሀገራችን የተሻለ ደረጃ እንድደርስ ነውና እባካችሁ ላይክ ሼር እያደረጋችሁ አብሮነታችሁን አሳዩን ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጋችሁ ቤተሰብነታችሁን አሳዩን እንላለን አሁን እንዴት እንግዲህ ወደ ተመልካቾች እዛ ሄደን ደግሞ ካሌብ ይሄንን ሲያይ ምን ይፈጠራል አላውቅም በርግጥ ስሜት ሊጎዳ ነገር ነው ከዛ በኋላ እስቲ ነገሮችን ለማረጋጋትና የራሱን ውሳኔ እንዲወስን እናደርጋለን እንግዲህ እናንተም እንዳልኳችሁ አብሮነታችሁ አይለይ ሰላም እንዴት ነህ እግዚአብሔር ይመስገን ሰላም እንኳን ደህና መጣህ ሰላም ሰላም ይመስገን ነግባ ግቡ እሺ እንዴት ነህ ዛሬ ተፈጥቶ ኧረ አሁንማ ቤታችን ላውጣ ነው ግቡ እሺ
ካሌብም እንዴት ነህ? እንዴት ነው ጉዞ ቆይታ? አይ በጣም ቆንጆ ነው። ተመችቷል? አሪፍ በጣም ወዝ በወዙ ነው። አዎ በጣም ቆንጆ አሪፍ ቆይታ ነበር። እስቲ ያው ወደ ጉዳያችን ከመግባታችን በፊት እስቲ የጉዞ ምን ገጠመ? ምን አዲስ ነገር አለ? ያው ብዙ ትንሽ የሄድኩበት ሀገር የሚገርም በጣም እንትን ነበሩ ቅዝቃዜ ነበር። እሱን አልቻልኩትም። ከአዲስ አበባ የባሰ በጣም አራታ አጋጣሚ ለሁለተኛ ጊዜ ነው የሄድበት እና በጣም ከባድ ነበር። ቅዝቃዜ ነበር። አጋጣሚ ትንሽ አልሄድኩም ምናምን ትንሽ ቀለል አድርጌ ነበር ያሰብኩት። ኦኬ እና እሱ ነገር ትንሽ ያው እንግዲህ ያጋጥማል። ብቻ አልፈው መጣ። አዎ እናንተ ጋር ሰላም ሁሉ ሰላም ይመስገነው አለን። እንግዲህ ያው የተሯሯጥን ነው። በእርግጥ ያንተም ጉዳይ ያለብን ብዙ ኃላፊነቶች አሉብን። ያው እሱን ሁሉንም ጎን በጎን ማስኬድ ባለብን ልክ እያስኬድን ነው። እሺ ዛሬ አዲስ ነገር ይኖር ከምን ደረሳችሁ? እስኪ አይጠፋም። ምናልባት አንተ ጋር ካለ ያው ልትመጣ አካባቢ ነው የደወልክልኝ። በእርግጥ በዛ ውስጥ ሌላ የተለየ ሰማው ያየው ነገር ካለ በራሴ እንትን ወይስ ሙሉ ኃላፊነቱን ያው ለኛ ስለሰጠ በእኛ እንዳልከው ሙሉ ኃላፊነቱን ለማን ስለሰጠው አልቻልኩም። ያው ስራም ላይ ስለነበርኩኝ በእርግጥ እንትን አይሉም። እሺ ያው አዳዲስ ነገሮች አይጠፉም። ግን እኔ አሁን ከዛ በፊት ወደዛ ከመግባታችን በፊት እስኪ አንዳንድ ጥያቄዎችን ጠይቀ። ምን ጥያቄ መሰለህ? ለምሳሌ ያልጠበቃቸው ነገሮች አንዳንዴ ሊፈጠሩ ይችላሉ በህይወት ውስጥ ማለት ነው። እንደዚህ አይነት ነገሮች ቢፈጠሩ ያንተ ያን ነገር አንደኛ ለመቀበል፣ ሁለተኛ ለተፈጠረው ነገር ምላሽ ለመስጠት ምናምን ዝግጁነት ስለ አሁን በዚህ ጉዳይ ብቻ አይደለም ኖርማሊ ማነሳለ በአንተ ጉዳይ ምናምን ብቻ ሳይሆን በቃ የሆነ ሰው ሳናስብ የሆነ ነገር ይገጥመናል በህይወት አጋጣሚ ድንገተኛ ያልጠበቅነው የሚያስደነግጥ፣ የሚያሳዝን፣ የሚያስደስት እነዚህ ነገር በጣም አይ ዳር አልከኝ ማለት መጥፎ ነገር ነው እንዴ? እኔ አሁን እንደዛ ስለ ያንተን ያው ይመስለኛል አሁን እኔ እንደ ወንድሜ ስለማይ ነው እንደዚህ አይነት ነገርና አንዳንድ ሰው ምላሽ ስሜታዊ ሲሆን እንዴት ነው ንዴት ላይ ምናምን ትናደዳለህ? ያው እኔ ማለት የተረጋጋው ሰው ነኝ ብዬ ነው የማስበው። ግን አንዳንዴ ሳይም እንደዛ ስለሆንክ ነው። እንደዛ ነው እኔ የማስበው። ግን ያው አንዳንዴ ምንድነው ያው አይምሮአችን ድንገት የሚፈጥርብን ነገር ደግሞ አይታወቅም። በእርግጥ ልክ ነው። ብቻ እኔ አሁን ምን መሰለህ ይሄን ነገር ወደዚህ ነገር ስገባ ምንም ነገር ይፈጠር ምንም ነገር ያው እንትኑን በውጤቱን ለመቀበል በጸጋ ለመቀበል ነው ዋና ሐሳቤ። እና ያው ከፈጣሪ ጋር ያው እኔ ጥሩ ነገር ነው ብዬ ነው የማስበው። እንግዲህ እናንተ ምን እንዳገኛችሁ ምናምን አላውቅም። እንግዲህ እስኪ ብቻ ዙር ያለው ነገር ንገረኝና እሱ ያው እንዳልኩ እነግርሃለሁ። እነዚህ ነገሮች ሁሉ ጊዜም ያው በተለይ ደግሞ ወንድ ልጅ ብዙ ኃላፊነት አለበት ሁሌ በቃ ለሆኑ ነገሮች ራሱን ዝግጁ አድርጎ ለሚመጡ ነገሮች መልስ ለመስጠት ኃላፊነት ለመውሰድ ለመጋፈጥ ምናምን ነው ማንኛውም ነገር በህይወት ደግሞ በቃ ሁሌም ክፉም ሆነ ደግ ነገር ይመጣል። ከዛ አንፃር ነው እንጂ ያው በሌላ አሁን ዳር አላችሁ ላልከኝ በዛ እንትን አይደለም። እንግዲህ ምን መሰለህ አንዳንዴ ምንድነው ኔጌቲቭም ቢሆን ፖዚቲቭም ቢሆን ፖዚቲቭ ቢሆን በጣም ደስ ይለኛል እኔ ለመናገር እኔ ምክንያቱም እሷ ማጣት አልፈልግም። ወድጃት ነው ያገባኋት። ያው ምንም አመል ቢኖርባትም ያው ለወደፊት ነገሮች ይሳካሉ ያስባሉኝ ቀስ በቀስ ነገር ግን እንዳልኩ ማይሆን ነገር ደግሞ ከተፈጠረ ነው ማድረግ አልችልም። ያዘንኩም ቢሆን እንትን አላለኝ። እና የጠበቀው ያሰብከው ነገር አሁን የሆነ ነገር ይፈጠራል ብለህ ነው ውስጥ ፍራቻ እንዳለ ነው የነገርከኝ። የጠበቀው ነገር ቢሆንስ ምንድነው ውሳኔ ወይስ ሐሳብ? ማለት ያው እንግዲህ እሱ ለወደፊት አላውቅም ምን እንደሚፈጠር አላውቅም። ገብቶሃል? ያው ስሜቱ ያው ከባድ ነው በጣም ይገባኛል። ግን ደግሞ የጠበቅኩትን ባይሆንም የጠበቅኩትን ቢሆንም ያው አምኜበት ነው ነገር ቢሆን እቀበለዋለሁ በጸጋ ምንም ችግር የለውም። ገብቶሃል? ለኔም ለልጆቼም ለሷም ሲባል ያው የነገር እውነቱ መውጣት አለበት። እሱ ናት ልክ ነው። ገባህ? አሁን እኔ ለምሳሌ በጠበቅኳት ልክ አይነት ባትሆን ጸጸቱ የሚተርፈኝ ለኔ ነው። ስለዚህ እኔ ትዳሬንም ልጆቼንም ሁሉም ሰብስቤ እንደ ባል ማድረግ ያለብኝ ነገር አደርጋለሁ ማለት ነው።
ለጋ ደግሞ የጠበቁትን ነገር ተፈጥሮም ከሆነ ያው ነው ማድረግ አይቻልም። ያው ወደ ቀጣዩ መፍትሄ ነው ያለው ማለት ነው። እሺ ሳይ ግን የሆነ የተወዛገብ ግራ ነው ያገባው። በእርግጥ ስሜቱ ከባድ ነው። አረ ባይ በጭራሽ እንግዲህ ያው ተዘጋጅቻለሁ እያልከኝ እናንተንም ስጠራኩ ወደዚህ ይሄ ነገር አምኜበት ስለሆነ በእርግጥ ልክ ነው። እንትን የሚል ነገር የለውም። እሺ እንግዲህ ቆይተህ ነው የመጣው፣ ሀገር ውስጥ አልነበርክም። ስትመጣ የነበራት አቀባበል እንዴት ነበረ? ነገር ነው ያው ኖርማሊ በጣም የተለየ ነገር የለውም። በቃ እስከዛሬ እንደምትቀበለኝ ነው የተቀበለችኝ። የተለየ ነገር አላየሁባትም። ስለዚህ የነበረው ነው በቃ ምንም ይኸውልህ አሁን እነዚህን ነገሮች በነገራችን ላይ እንዳልከው እኔ እናንተ ይሄን ነገር ለማስተካከል በግልጸኝነት ነው ማውራት ያለብን። ስለዚህ ያየህባት አዲስ ነገር ካለ እንድትነግረኝ ነው የጠየቅኩህ። ምን መሰለህ አዲስ ነገር እንኳን ማለት እኔ ያክል ያላየሁባትም፣ ግን ስመጣ ቤት ነው ያገኘኋት። ቤት ነው? አዎ ቤት ነው ያገኘኋት። ያው እንደምመጣም በዛ ሰዓት ስላወቀች ይመስለኛል ብቻ በታጠበቀችኝ እሱ ትንሽ የሆነ እንትን ብሎኛል። አዲስ ነገር የሆነ ምን ምክንያቱም እስከዛሬ ወይ ሱቅ ነች ምናምን ነገር መጣ በቃ ቡና ፈላልታ ምናምን ጠበቀች። ጥሩ አቀባበል ነበር። አዎ በቃ እንደዛ ይመስላል። ግን እኔ ያን ያክል ብዙም እንትን አላለኝም። ከሆነ ጊዜ አንድ ጊዜም ስለምታደርገው እንደዛ ነገር ምናልባት አጋጣሚ ነው ብዬ አሰብኩ። ጥሩ ከእህትስ ጋር ያላት ነገር? ያው ሲስተርም ጋር ብዙም አልተገናኘንም። ገና በደንብ እንትን አላላችሁ ግባቴ ስለሆነ ያው ከባለፈው ከሄድኩም በኋላ እንትን አላለም ተገናኘን። ጥሩ እንግዲህ ያው እነዚህን ነገሮች ምን አለ መሰለህ ነገሮችን ለማስተካከል ስትል አንዳንዴ ያው ሪስክ የምትወስድባቸው ነገሮች ይመጣሉ። እነዛን ነገሮች አንደኛ አምኖ መቀበል ያልከው ነገር ትክክለኛ ነገር ነው። ያለበለዚያ የባሰ ነገሮችን ልታበላሽ ትችላለህ። ካላስፈላጊ ነገሮች ስትገባ ምናምን ሜቢ አላቅም ያው የሰው ስሜት ይለያያል፣ ደስታውንና ሀዘኑን የሚገልጽበት ወይ ንዴቱ ምናምን እና እዚህ ምናልባት እሱ ላይ እንዴት ነው ያው የስራው ባህሪ ስረዳው ትልቅ ኃላፊነት እርጋታ የሚጠይቅ ነውና ደስታን ስትገልጽ ሀዘንን ንዴትን ስትገልጽ ካሌብ ምን አይነት ሰው ነው በዚህ ጉዳይ? ምን መሰለህ እኔ ያው ከልጅነቴም ጀምሬ ብዙ እንትን ያልኩ ሰው አይደለሁም። እንደዚህ በጣም ቁጡም አይደለሁም። እንደዚህ በጣም የተለየ መጥፎ ባህሪ ምናምን አይነት ያለኝ ሰው አይደለሁም። ከዛም በኋላ ያው አየር መንገድ ከገባሁም በኋላ ያው አየር መንገድ በራሱ በጣም ዲሲፕሊን እንድትሆን ነው የሚያደርገው። ለነገሮች በጣም የተረጋጋ ሰው መሆን አለብህ፣ ትዕግስተኛ ምናምን መሆን አለብህ። ካለኝ ከአስተዳደጌ ላይ ተጨምሮ እሱ እንደገና እንደዛ እንደሆነ አድርጎኛል እና እኔ ትዕግስተኛ ነኝ ብዬ የማስበው ነገሮችን በእርጋታ ያለው ብዬ የማስበው የስራውም አንዱ ባህሪ ስለሆነ የተረጋጋ ሰው መሆን አለብህ እና ያው ነገሮችን ከየአቅጣጫው የማይ ሰው ነኝ ብዬ የማስበው። እንግዲህ እንደነገርከኝ ከሆነ ካሌብ ማለት የተረጋጋ ነገሮችን በተረጋጋ መንፈስ የሚያስኬድ ኃላፊነቱን የሚወጣ እና ደግሞ የሚገጥመውን ነገር በጥሩ በሆነ መንገድ መልስ የሚሰጠው የሚገባት ነው ብለኛል። በጣም ደስ ይላል። እንደዚህ አይነት ባህሪ ያለው ሰው በማግኘቴ በድጋሚ በጣም ደስ ብሎኛል። እንግዲህ ውድ ተመልካቾቼ ከካሌብ አንደበት እንደሰማችሁት ነው የተረጋጋ ኃላፊነት የሚወስድ የሚገጥሙትን ነገሮች ደግሞ አላስፈላጊ ነገር ወይንም ደግሞ የባሰ የተረበሹ ነገሮች ሳይፈጠሩ ምናምን ጥሩ በሆነ መንገድ የሚቀበላቸው ለእነሱም ደግሞ ምላሽ የሚሰጥ አይነት ሰው ነው ብሎ ተናግሮናል። እንግዲህ አሁን ደግሞ እኛ ጋር ያለውን አዲስ ነገር ምናሳይ ይሆናል። ከዛ በኋላ ደግሞ ምን አይነት ነገር ያሳየናል፣ እውነትስ ካሌብ ያለውን አይነት ሰው ነው? እንግዲህ እሱን ከደቂቃዎች በኋላ የምናየው ነገር ይሆናል። ዝግጁ ነው? በጣም ጥሩ። ነባ ነው አይደል? ታውቀዋለህ እንዴ? ምን ያደርጋል እሱ? ታውቀዋለህ ወይ? እንዴ
የድሮ ጓደኛዬ ነው አብሮ አደገ የድሮ ማለት ኧረ ማለት አልገባኝም እኔ ራሱ አልገባኝም የድሮ ጓደኛ እሱ ይሄን እርግጠኛ ነህ አንተ ነህ ይሄን ቪዲዮ ያደረከው እንትን ያልከው ለኔ ነው አይደል ሙሉ ኃላፊነቱን የሰጠህ አይደል ያው ግራም ካፌ እንዴ ቤት ጭራሽ ይኸውልህ ምንድነው ይኸውልህ እሱ ነው እዚህ ይዞት ይገባው እቤቴ እሱ ነው እባክህን ይኸውልህ አሁን እጅ ቆሻሻ አለቀህም አይደለም የልትሄድ ነው ልቀቀኝ ነው የምልህ በቃ ልቀቀኝ አስቀምጥ ልቀቀኝ ይገላታል እንጂ ይሻ የት ነው የምትሄደው ልቀቀኝ ልቀቀኝ በእምነት ልቀቀኝ ይሄንን ልቀቀው ልቀቀኝ አይመለከትም አያገባህም እሺ ልቀቀኝ ቁጭ በል ልቀቀኝ ይገላታል አምጣ ሽጉጥ አምጣ ሽጉጥ አልሰጠም አያገባህም ስጠኝ እንዴ ትሰማኛለህ በቤቴ እኮ ነው የተደፈርኩት በቤቴ እኮ ነው ይገባኛል እንዴ ልቀቀኝ እሺ ምን ልታረግ ነው እሺ ቁጭ በልና እናውራ አንዴ ቁጭ በልና እናውራ ቁጭ በል ምንድነው የምቀመጠው እሺ ቁጭ በል እሺ እባክህ ካሌብ ተረጋጋና ተወኝ አልቀመጥም ተወኝ ዛሬ ሳልገርህ አልቀመጥም እሺ ከዛ ምን ሊፈጠር ከዛ ገደልከት ምን ይፈጠር እጄን እሰጣለሁ ለመንግስት ከዛስ ልጆችስ ቁጭ በል መንግስት ያሳድጋቸዋል አይደል ቁጭ በል መንግስት ያሳድጋቸዋል እባክህ ቁጭ በል ልቀቀኝ በእምነት በእናትህ በቃ ካሌብ ተረጋጋ ልቀቀኝ ምንድነው የምትሸከው ቁጭ በል እኮ ነው የምልህ በቃ ስማኝ እኔን አትሰማኝም እንዴ ባይሉ ልቀቀኝ ነው የምልህ በቃ አይመለከትም ልቀቀኝ እንዴ ይገባኛል በቤቴ እኮ የደፈረኝ እሺ ተረጋጋ የእሷ መባለቅ ሳያንስ ገብቶኛል ምን አደረኩት ልቀቀኝ በቃ ልቀቀኝ ተረጋጋ እሺ እኔን አትሰማኝም ለኔ አይደል ኃላፊነት የሰጠኝ ቅድም ምን ነበር ያልከኝ እባክህ ቁጭ በል እንደዚህ መች መሰለኝና እንደዚህ እኮ አልመሰለኝ ነበር እሺ ተረጋጋ በቃ ቅድም ያልከኝ ምንድነው ቆሻሻ ቅድም ምን ነበር ያልከኝ የተረጋጋ ሰው ነው ብለኛል ስሜት ይገባኛል እረዳለሁ ይባይሉ ምን ነካ እንደዚህ ያ ነገር እኮ አልጠበኩም እኔ እኮ ልክ ነህ ይገባኛል ግን እቺ ከሃዲ ይሄ መፍትሄው ነው ልክ ነህ ከአብሮ አደግ ጋር ነው ምናምን ይሄ ቆሻሻ ይኸውልህ እባክህን ካሌብ ስማኝ እኔን ስማኝ ምን ልስማ ከዚህ በኋላ አለቀ እኮ ነገሩ በቃ አለቀ እኮ በቃ ለመጀመሪያ ተረጋጋ እባክህን መጀመሪያ ተረጋጋ ቆሻሻ በቤቴ ተረጋጋ እስኪ ምንድነው የምትለኝ ምንድነው አሁንሽ ይሄ ሁሉ ከተፈጠረ በኋላ ምንድነው ማድረገው ሲሆን እስኪ ተረጋጋ እባክህ ዋላ አንጣለ ይቅርታ ካለ ችግር ይቅርታሽ ችግር የለም እባክህ ጠጣ ያረጋጋል ይገባኛል ተረጋጋ ምን በበድላት ነው ያክል ምንድን ነው ያረኳት እኔ ስማኝ በቃ ስለመፍትሄው እናወራለን አሁን ተረጋጋ እሺ ውሃን በደንብ ጠጣ ውሃን ጠጣ ይባይሉ በእናትህ ተወኝ በቃ ተወኝ በእናትህ ቅድም ያሉ ጥያቄዎችን የሆነ ነገር ሲገጥም ስሜት እንዴት ነው ምን አይነት ሰው ነው የሚለውን ነገር ለዛ ነው የጠየቀው ያልከውን አይነት ሰው ግን ማለት አረ እኔ እንደዚህ ምን ያለቅም ምን ምክንያቱም እንደዚህ ነገር እኔ ገጥሞኝ ያቅማ እኔ ነግሬሃለሁ እኔ ማንን አውቃለሁ ከሰዎች እንዴት እንደዚህ ያን ነገር ታደርጋለች ብዬ አስባለሁ እንዴ ደፋ ቀና ብዬ እያኖርኳት ልጆችን ያሳደኩኝ በስነ ስርዓት ከማንንም በላይ አድርጌ ይገባኛል
ለከና አሁን እንደዚህ እንድትሆን ያደረገው በእርግጠኝነት ካብሮ አደገ ጋር ምናምን መሆኑ እረዳለሁ ግን ደግሞ ይሄ ደግሞ ይበልጥ ማሸነፍ ነው የሚሆነው ምን አይነት ጨካኝና ባለጌ ሴት ብትሆኑ ከምን አይነቷ ሰይጣን ጋር ነው የተጋባውት አሁን እኮ ባሳንተን እየጎዳ ራስን እየጎዳ ነው ተረጋጋና መጀመሪያ ስለናብዩ ነገር ምን ብዬ ነግራለሁ አብሮ አደጌ ነው የዱር አብሮ አደጌ ነው በቃ አሁን አትገናኙ ከሆነ ሳቦራ ጥሩ አይደለም በቃ ነገሮችን በሙሉ በኔ ነው በቃ የሚያሳበው በቃ ስራ አይሳካለትም ትምርት አይሳካለትም አላቅም እኔ ታዲያ የትምርት አለማሳካቱ ካንተ ጋር ምን አገናኘው ምን አቃሉ እኔ ምንድነው ባህላዊ ምን መተት አብሾ ምን አይምቱ ነገር አለ በቃ እኔ ከዛ ሁሌ ነው የሚለው በቃ እንደዚህ ነገር ቤተሰቦቹ ይላሉ ሁሌ አስደረጉበት አስመጡበት ይላሉ በቃ እኔ በተሳካለኝ ቁጥር የሱን ወርቀት ነው እያነሳ ነው እኔን የሚወቅሰው ሁሉ ጊዜ ጭራሽ በዚህ መጣ በሚስቴ ይወል ምትሰማኝ ከሆነ አንድ መፍትሄ ልንገር ምን መፍትሄ ያለው አሁን ከዚህ በኋላ እኮ ነው በቃ እሷን ቻላኛት ነው ማለት ይወል እንደዚህ ነገርስ ምትገባ ከሆነ ከዚህ በኋላ እኔ ኃላፊነቴን አልወስድም እኔ እንዳገዘና ነገሮችን እስከመጨረሻ እንድንሄድ ከፈለክ እኔን ስማ ይወል እኛ ከዚህ ባሱ በጣም ትላልቅ ጉዳዮችን ገጥመውናል ግን ተረጋግተን ስለማፍቴው አስበን ስለቀጣይ በዚህ ልክ ትክደኛለች ብዬ አላሰብኩም ጭራሽ አላሰብኩም እኔ እሺ ጭራሽ ነው ማለት ጭራሽ እሱ ጋር አብራ ደቂቃ ጭራሽ ይገባኛል ካሌብ ስሜትን ሳልረዳው ቀርቻ አይደለም እንደዚህ መሆን ደግሞ የባሰ ነገሮችን ያበላሻል ይያልኩ ነው እኔን ስማኝ መጀመሪያ ተረጋጋ እስቲ ምን ሆነ ባይሎ እኮ በቃ አልሞስት እኮ የተበላሸ ጉዳይ ነው በቃ እሺ ትንሽ እስቲ አረፍበት በቃ ትንሽ ደቂቃ ለራስ ጊዜ ተንፈስ ህይወቴን ያመሰቃቀለች ዝም ለተወሰነ ደቂቃ ዝም በልና ተንፈስ ረማዩን ነገር ነው ህልም እየመሰለኝ ነው በቃ እንዴት ካሌብ የምር ስሜትን ሳልረዳው ቀርቻ አይደለም እንደዚህ መሆኑ ግን የባሰ ያበላሻል ነገሮች እንዴት ለምን ያየሁት ነገር በጣም ኩማመና ያቃተኝ ተንፈስ ያልኩ እኮ በቃ እንድትረጋጋ ነው ተረጋጋ ከዛ ምን ማድረግ እንዳለበት እኔ ነግረሃለሁ አብረን እናደርጋቸዋለን እሺ ወንድ ልጅ ከዚህ በላይ የሚገጥመዋል ብለኛል ነበር እንዴ አይደል አራስም እንደዚህ ያነ ነገር ምን ሊገጥመኝ አይችልም እንዴ በዚህ ልክ አዳምጠኝ ከሀገር እንኳን ስዞር ስንት ነገር ይገጥማል አይደል በቃ አረ የዛ ባልከፋ ምን ሆናል ወንድ ልጅ ይሁን አዳምጠኝ ወንድ ልጅ ከዚህ ባሰም የከፋ ነገር ሊገጥመው ይችላል በቃ ዋጥ አርጎ ግን ስለቀጣዩ ነው የሚያስበው እሺ ይሁን በመጀመሪያ ደረጃ አንተ የምትረጋጋ ከሆነ እሷን የት ነው ያለችው አላቅም እሺ ይሁን አላቅም ምንም ማሰብ አልቻለሁም ይኸውልህ እህት አለች አይደል አለችው በቅርብ ናት አይደል ትኖራለች እሷ እንድታመጣት እናደርጋለን ትምጣ ትክክል ነው መምጣት አለባት ከዛ አይኔን ያየች የምትነግረኝ ትነግረኛለች ምን እንደበደልኳት ግን በእንደዚህ አይነት ሁኔታ ሆና ግን አንደኛ እኔም አላመጣትም እሷ ብትመጣ ራሱ አትናገርም ተረዳኝ ራስን መቆጣጠር ካልቻልክ ሌላ ነገር የሚፈጠረው እንዴ ባይሉ ምን ሆናል ይገባኛል ሳልረዳ ቀርቻለሁ ቀጣይ ግን መሄድ ያለብን መንገድ ለመሄድ ያንተ መረጋጋት በጣም አስፈላጊ ነው ይያልኩ ነው ስማኝ ነኝ እሺ በቃ እሺ ምን እንዳደርግ ነው ፈልገው እሺ አሁን መጀመሪያ እንድትረጋጋ ዋጥ እንድታረጋው ነው ፈልገው ንገረኝ
ይኸውልህ በመጀመሪያ ደረጃ እንደዚህ ምን አያስፈልግም ነገሮችን ያበላሻል ሁለተኛ አዳምጠኝ እሷን ጠርተን ለምን ይሄን እንደምታደርግ ከሷ አንደበት መስማት ይኖርብናል በርግጥ ከሷ አንደበት መስማት የተሻለ ነው ተረዳኝ ቺካዲ ሁለተኛ ደግሞ ማለት ነው የፈለገ ነገር ብትል አንተ መረጋጋት አለብህ ምክንያቱም አንተ በህይወት መኖር አለበት ለልጆች ታስፈልጋቸዋል እንዴ ልጅ ስለኛለህ እንዴ እና በዚያት እነዚህ ልጆች የኔ አለመሆናቸው አለመሆናቸው በምን አውቃለሁ እሱ ማረጋገጫ አለ በቃ እንዴ ስለዚህ ተረጋጋ እሱን እንግዲህ በቀጣይ በመናይደው ሂደት ተረዳኝ የሚገርም እንደውም ያኔ የነገርኩ ሰዓት እኔ እንደው በመጀመሪያ ልጅ ምንም እርግጠኛም አልነበርኩም በቃ ነገሮች ስለተፈጠሩ ብቻ ነው ወደዚህ ነገር ውስጥ የገባሁት እንደውም ትክክል ነህ መሆንም ካለበት በዲኤንኤ መሆን አለበት በቃ ከለየለት መለየት አለበት በቃ እሷና እኔ ነገር ስለዚህ የዲኤንኤ ምርመራውን ትፈልገዋል እንዴ በጣም ፈልገዋለሁ እንደውም በቃ እድሜ ልኬን እስካሁን ድረስ የቆየሁበትን ጥያቄ የሚፈጥርብኝ ነገር ነበር እንደውም ዲኤንኤ መመርመር አለበት ጥሩ አየ እንዲህ ስትረጋጋ ስለመፍትሄ ታስባለህ እሺ ስለዚህ አሁን እሷን ወይ እህትን እናስጠራት ከዛ በኋላ እሷ ይዛት ትምጣ አንተ ተረጋግተህ እናናግራታለን ትምጣ ጥሩ አይኔን እያየ የምትነግረኝ ነገር ካለ ጥሩ ይኖራታል ብዬ ተስፋ አደርጋለሁ ምክንያቱም ማንንም ሰው የሆነ ነገር ሲያደርግ ምክንያት አለ ራሷ አታፍርም ምንም ነገር ትላለች እርግጠኛ ነኝ እንግዲህ የምትለውን አብረን ብንሰማ ይሻላል አሁን ለእህትም ብዙ ነገር አውርተናል ካንተ የሚጠበቀው ከዚህ በተሻለ መልኩ መረጋጋት ሁለተኛ ደግሞ ስትመጣ ከነገር ስታይ ማለት ጥሩ አይሆንም ስለዚህ ውስጥ ሆነ ተጠብቀኛለህ ለእህት ደውልላታለሁ እሷ ይዛ ትመጣለች ተረዳኝ ጥሩ እሺ ደውልላትሽ ዝግጁ ነው ያው ዝግጁ ነኝ ሄሎ እንዴት ነሽ ሁሉ ሰላም ይመስገን ነው እኔ ደህና ነኝ የት ሆነሽ ነው ጥሩ እንግዲህ እንደተባባልነው ነው የምታደርጊው እቤት ነን እሺ እየደረስን ነው ጥሩ ከዚህ በኋላ ለምታረጋቸው ነገሮች እያንዳንዱ ግን በጣም ጥንቃቄና ማስተዋል ይጠይቃል ገብቷል ችግር የለውም እዚህ ጋር ልጅ አለ ሌላ ኃላፊነት አለ ምናምን የልጅ ጉዳይን እንዳልከው አንተ ባልከው መንገድ እናጣራለን መሄድ ካለብን እንሄዳለን ምንም ጥያቄ የለውም እሺ ምንም እንትን የለውም በቃ መሄድ እስካለብን ጥግ ድረስ እንሄዳለን ግን እኔ ማለት እስካሁን አልመለስክልኝም ያው የነብዩን ጉዳይ ካንተ ጋር ወደዚህ የሚያገናኘው ነገር እና የቤተሰብ ምናምን ያልከው ነገር አሁን ለምሳሌ ሰው የራሱ ድክመት ሊኖረው ይችላል ተረዳኝ ግን ወደ አንተ በኔ ነው የሚያሳብቡት ያልከው ነገር ምናምን እሺ እሱ አሁን ባለንበት ሰዓት እሱ ያን ያህል አስፈላጊ አይደለም ምናልባት መጠየቅ ካለብን እንጠይቃለን ማለት በቀጣይ አሁን መጀመሪያ እናንተን ጉዳይ ነውና ከሱ ጋር ያለው እሺ በቃ ገባ መጥቷል ዶብ ገባ ይሻለኛል ውስጥ ምን ማለት ነው መጀመሪያ ግን
እናወራለን ማለት ማንም አስማምተን ነበር እኮ ምን ሰራ እንጠቀው ምንድነው እንስማማ ምን ተባብለን ነበር ምን ተባብለን ነበር ምንድነው የተባባለው አቤት እንደገባ ማን ቁልፍ ሰጠከ እሱ ምን አገባሽ በገዛ ቤቴ በገዛ ቤቴ ምን አገባሽ መምጣት ስላለብኝ መጣሁ ልታስወጪኝ ነው እሺ ችግሩ ማለት ቁጭ ብለን ብናወራ ይሻላል እንግዳ እንደዚህ ይባላል እንዴ እኮ ነገር ስለማታውቂው ነገር አታውሪ እስኪ ዝም በል ምንድነው የማታውቀው ጉዳይ አንተ ማን አሌክስ ጀመር እንደገባክ ቤቴ ውስጥ ቆይ ከመቼ ወዲህ የመጣሽው ባህሪ ነው እንደዚህ እንዴ እንግዳ እንደዚህ ይባላል እንዴ ስለማይመለከትሽ ነገር አታውሪ እሺ ቤቴ ድረስ የምትመጣው ነው ለምን እየጮሻለሽ እኔ ነው ማናገር የፈለግሽው አዎ ይኸውልሽ እሺ ካሜራው እዚህ ቤት ምንድነው የሚሰራው ካሜራ ሲጀመር ከኔ ጋር እንዴት ነው የሚጠፋው ከኔ እንዴት ነው የሚለየው ምን ባለፈው ተስማማና ጨረስን ባለፈው አልተስማማን ሰምኛለሽ እንደገና እንድንስማማ ፈልጋለሁ በአዲስ ነገር ሰምኛለሽ ስምምነት ነው ነገር ያኔ ለሁለቱ ናቸው ስደነፉብኝ ነበር አይደለ ንገሪኝ እኮ ያልኩሻለሁ አሁን አንቺ አይደለም የምን ስምምነት ነው እስራኤልም እንዴ የኔ ታማኝ ሚስት እኔ ስራ ምርቶኝ ዘይት ተባ